ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ስለ እነዚህ ሁለት ሰዎች ለመነጋገር ነው ወደ እናንተ የቀረብኩት። ጀነራል ሀገራችን የት እንዳለች በዚህ ሰዓት በዚህ ደቂቃ ይሄ ጀነራል ማርሻሉ በአንድ ወቅት በእነዚህ በቲፒኤልኤፎች ምርኮኛ የነበረ ነው። ይሄኛው ደግሞ የዛሬ የኬንያ አምባሳደር የነበረው ሁለቱም 10 አለቆች ነበሩ መሰለኝ። በአንድ ጊዜ በሻዕቢያ ውስጥ ምርኮኛ የነበረ ሰው ነው። ዛሬም እንደተለመደው ከጦርነቱ በፊት መጀመሪያ ጦርነት ከመጀመራቸው በፊት የትግራይን ሕዝብ ጀነሳይድ ከማድረጋቸው በፊት የተናገሩትን ጥሩምባ እየነፉ ነው። በተለይ ይሄ ማርሻል አርት ሳይሆን ማርሻሉ አውሽ ማርሻል አርት ባወቀ እንደኔ። ነገር ግን ይሄ ማርሻሉ በኢትዮጵያ ታሪክ ውስጥ የመጀመሪያው ማርሻሉ የተናገረው አንድ ነገር አለ። ያውም ስለ ጀነራል ምግባይ ነው። ጀነራል ምግባይ የተናገረው እውነት ነው። ደላስ ካፕል ዴይስ እየተናገረ ነው። ምክንያቱም እነዚህም ሰዎች ትልቅ የጦርነት በሚያሳዝን ምክንያት በሚያሳዝን ሁኔታ ቋንቋውን ተናጋሪዎቹ ይሄ ለዚህ ህዝብ አለንልህ ለሚሉት የነበሩት ዛሬ እርግጥ አድርገው ክደውት ከነዚህ ከገዳዮቹ ጋር ተሰብስበው አሁንም ስለ ጦርነት እዚህ ህዝብ ላይ ያላቸው ጥላቻ ይህ የሚባል አይደለም። ይሄ ሰውዬ ስለ ጀነራሉ ምን እንደተናገረ ልስማችሁ ሳይሆን ልንገራችሁ። ስለዚህ ጀነራል አለ አፓረንትሊ ለሕክምና ሄዶ ነበር መሰለኝ ከቪክቶሪያ ከሳውዝ አፍሪካው ስምምነት በኋላ ስምምነቱም እንደሚደግፍ ነግሮኛል አለ። ከነገረህ እውነቱን ነው። ሁለተኛ ደግሞ በሀገር ውስጥም ደግሞ ወደ ውጭ ለሕክምና ሲሄድ በሰላም ለቀነዋል አለ። አንድ የሄደውን ከስምምነቱ በኋላ ነው። ከተፈራረሙ በኋላ ብታስረው ትጠይቃለህ። በዓለም ፊት በፈረማችሁት ፊት። ስለዚህ እሱን መያዝ ብንፈልግ ኖሮ የፈረማችሁትን እንኳን የማታውቁ ናችሁ። የዓለምን ሕግ እንዴት እንደሆነ የማታውቁ ናችሁ። ዲክታተራል ማይንድ ሰት የሆናችሁ እንደሆነ ያሳያል። በደርግ አይደል የኖራችሁት? በጣም የሚያሳዝነው ነው። ከ35 ዓመት በኋላ ደርግ ያ ጁንታ ከፈረሰ በኋላ እናንተ በእውነት ኢቮልቭና ትለወጣላችሁ በሚባልበት ጊዜ 10 አለቃ ሆነ እስረኛ በነበርክበት ጥፍር አድርገው ይቆጠሯችሁ። እንደ ሊጥ አልቆጠሯችሁም። እንደ ተራ ወታደር ነበር ያዩአችሁና በዛን ጊዜ ኤጁኬተድ አድርጓችሁ እናንተም የስ ጌታዬ ነው ጌታዬ ልክ ነው ብላችሁ እስከ ጀነራልነት ያደረሰ
ይሄ ዛሬ የምትቃወመው አርበኛ ጀነራል ነው እንደሰማሁት። ስለዚህ እሱ ታክሞ ሆስፒታል አንድ ያቺ ክፍለ ሀገር ኢንዲፔንደንት ሆን አላወጀችም አላለችም። እንደ ማንኛውም ያ ህዝብ ይሄ ሰውዬ እንደ ማንኛውም ዜጋ ወጥቶ ታክሞ መግባት አልችልበት። ህግን ስለማታውቁ ወርዝ ህግ የሂውማን ራይትን ስለማታውቁ ዲክታተር ማይንድ ስላላችሁ ከዛም ጌታቸው ብቻ አይደለም እኮ ዱባይ መሄድ ያለበት፣ ምክንያቱም የእናንተ አሽቃባጭ ስለሆነ። እዚህ ላይ ፖዝ አድርጌ ወደዚህ የኬንያው አምባሳደር አዝማሪውና እስክታ ወራጁ ወደ ጀነራል ባልጫ ከመምጣቴ በፊት በጣም የሚያሳዝን ነገር ልናገር። እነዚህ ትግርኛ ተናጋሪዎች ነው ተብሎ ከዛ ብሔረሰብ የወጡ ዛሬ በየአንዳንድ ሚዲያ ውስጥ ተነስቶ እስፔሻሊ በጀነራል ጻድቃን ይሄ ሰውዬ ጦርነት በህዝቡ ላይ በዚህ ህዝብ ላይ እንደገና ጦርነት ሲያውጅ አንድን ፓርቲ አስወግዳለሁ በማለት አንድ ፓርቲ አጠፋለሁ በማለት በዚህ ህዝብ ላይ እነዚህ ሊቆቹ most of them አሜሪካን ነው የሚኖሩት፣ ሌሎችም መሀል ከተማ በጣም ባለጸጋዎች ናቸው። ለእንደዚህ ፕሮፓጋንዳ ገንዘብ ከ2 ሚሊዮን ብር በላይ ወይንም በ100,000 የሚቆጠር ዶላር ለእንዲህ ለፕሮፓጋንዳ ማናፈሻ ለዚህ ህዝብ ማጥፊያ ሲያውሉ እንደሰማሁት ከሆነ አብይ አህመድ 1 ብር ብታመጡ ብርን ማች እንደሚያደርግ ስለሰማሁ ብዙ ህፃኖች ትግራይ ውስጥ የተራቡ እግራቸው የተቆረጠ የተጠሙ አሉ። የሚያስፈልገው ብዙ አዛውንቶች በዚህ በጦርነቱ አጎሳቅሏቸው ብዙ ውስጥ አሉ። እነሱም ብትረዱ ጽድቅ ታገኛላችሁ። እነሱም ብትረዱ ሰላም አገሪቷ እንዲሆን ይደረጋል። ነገር ግን እናንተ በቁስላቸው ላይ ቁስል ገንዘብ ስላላችሁ ይህንን ገንዘብ ለህዝባችሁ በበጎነት እንዲውል ብታውሉት ለእናንተም ጥሩ ነገር ነው። ሰላም እንዴት አርጋችሁ ትተኛላችሁ? $2 ሚሊዮን ለፕሮፓጋንዳ ለህዝብ ማጥፊያ ለጦርነት እንዲውል ዶኔሽን የምትሰጡት እንዴት አድርጋችሁ ትተኛላችሁ? ወይስ ግድ የላችሁ ጆሮ ዳባ ብላችሁ ምን ቸገረኝ ልጄ ይህ ልጄ ተንደላቆ ይኖራል፣ ይሄ ድሃ ገበሬ አንድ ጥሬ የሚበላው የሌለው ቢሞትም የሚቆጠር አይደለም ያላችሁ ትመስላላችሁ። ሌትሊ የምሰማው በእውነቱ ለጆሮ የሚዘገንን ነው። ገንዘብ ታዋጣላችሁ። አንዳንድ ሚዲያዎች አላችሁ፣ ምን ይሰራላችኋል? በእውነት ለአንድ ቀን እንኳን አድራችሁ በትሞቱ ይሄውና ጦርነት የማይሰለቻቸው
ጦርነት ሲፈጥራቸው ከመጡ ጀምሮ ከጦርነት ማለት ትልቁን ጠላታችን የሚያደርጉት የትግራይን ህዝብ ነው። why always you emphasize that እያላችሁ ለምትጠይቁኝ ሁሉ መልሴ ይሄ ነው። ያ የተቀመጠው መንግስት ፓርላማ ላይም እንደተናገረው በየቦታው በየጊዜው በየሰዓቱ በድብቅም ለአማካሪዎቹ እንደሚያማክረው ሌላ የሚፈራው ኦርጋናይዜሽን የሚፈራው ሌላ ህዝብ የለም። የአማሮች ፋኖችን ሽፍቶች ይላቸዋል። የኦሮሞ ነፃ አውጪዎችን ሽፍቶች ይላቸዋል። ቲፒኤልኤፍ እና የህዝብ አርበኞቹን ግን በጣም ይፈራል፣ በጣም ይፈራል። ለዚህ ነው ይህንን ህዝብ ካልደመሰስኩና ካላጠፋው ስልጣን አያድግም ብሎ። ለዚህም ደግሞ አንዳንድ በጣም በሚያሳዝን ሁኔታ እነዚህ መንጋዎች ለሆዳቸው ያደሩ ከቀድሞም ያንን ህዝባቸውን እናቶቻቸውን አቦቶቻቸውን አይወዱም ማለት ነው። አንድ ኦርጋናይዜሽን ለማጥፋት 6-7 ሚሊዮንን ህዝብ ማጥፋት የለብም። ኤርትራን ታውቃላችሁ። እናንተ ኮምፕሊሲት የሆናችሁ የዛ አገር ተናጋሪዎች፣ የዛን ቋንቋ ተናጋሪዎች አዋቂ ነን ብላችሁ አላዋቂነት ክሎ የሌላችሁ ስለ ፖለቲካ አመዛዘን የማትችሉ በአንዳንድ ጊዜ በዚህ በፑልፒት ላይ በዚህ በቲክታኩም በሌላውም እየወጣችሁ እምትቀባጥሩ ዞር ብላችሁ ወደ ሴንሳችሁ ብትመለሱ ለእናንተም ለህዝቡም ጥሩ ነው። ለእናንተም ለህዝቡም ጥሩ ነው። በጭራሽ የማይገባኝ ነገር ነው። ውሸት መተንተን እውነትን አያደርገውም። ውሸትን መደመር ኢኳል እውነት ሆኖም አያውቅም። ዘመነ ዮሐንስን አምጥተህ የሌለውን አጣምረህ ከዚህ ጋር ደባልቀህ ኬመስ እሰራለሁ ብትል አይሆንም። የማይሆን ነገር ነው። ስለዚህ ይሄ ጀነራል በወረዳ በአውራጃ በምን እየከፋፈለ ሊገነጣጥለ እንደ ዶሮ ሊገነጣጥለ መጥቷል። About time to wake up to smell the coffee. ሱዳንን ስትመለከት but you should wake up still. You should smell early morning coffee. አያችሁ የቲክታክ ንጉሶች እውቀተ ቢሶች አንዳንድ ሴቶች አላችሁ። በጣም ማስነው ነው። በጣም አዋቂነት አይደለም መቀባጠር። ሲሪየስሊ አውቅነት አይደለም መለፍለፍ። ሲሪየስሊ እቺ ሀገር ባለፈው ጊዜ እንደተናገርኩት ባሩሲ ላይ የሚገደሉት በኦርቶዶክስነታቸው ይሄ ሁላችንም ሊያስቆጣ ሊያሳዝን ይገባል። ዛሬ ጦርነት ሊያስነሳ ነው። ይሄ የምታዩት የኬንያ አምባሳደር ያለው ተረቱን ያወራል። ትዝ አይላችሁም? ምርኮኞቹ
ምንድነው የሚሉት አለ ካሜራ ምንድነው ያለው? ምርኮኞቹን ተሰብስበው ምርኮኞች እንኳን ምርኮኞች አልተቀበለም፣ ተማርከዋል። ግድ የለውማ እሱ አይደለም የእሱ ልጆች አይደሉም የሚሄዱት። ሞስት ኦፍ ዘም እንደምታውቁት ከአማራውን ብዙ ክፍል አይደለም ወደ ወታደርነት የሚሄዱት ከዚህ ከደቡቡ በኩል ነው። በጣም ነው ማዝነው። አሁንም ትልቅ ጦርነት ሊጀምሩ ነው። የሚያምኑት በማሽን ነው። ድሮን አለን፣ ፕሌን አለን፣ ቴክኖሎጂ አለን። ካን ዩ ኢማጂን ያችን አገር የሚመራ ፕራይም ሚኒስተር ያየውን ኒውስ አይቶ በእስራኤል ላይ እስራኤል እንዳደረገችው አድርጋለሁ የሚል ሰው ቲንክ አባውት ኢት። እንዲህ ያለ ጠቅላይ ሚኒስትር ነው የገጠማት። እንዲህ ያለ መሪ ነው የገጠማት። መንጋዎችም አሉ ለሆዳቸው የሚያድሩት። አልብዛ እኮ አንድ ዕቃ መኖርም አይችልም። ኢማጂን ክርስቶስን ተቀባይ ነኝ አማኝ ነኝ የሚል አምላክ ነው። ሞስት ኦፍ ዘም ፕሮቴስታንት ኢቫንጀሊስቶች ናቸው ይባላል። እኔ ልጅ በነበርኩ ጊዜ እንደዚህ አልነበረም። ይገርማል። ነቢይ የትኛው ነቢይ ነው ቶክስ ጦርነት ጀምር የሚለው? ላጠፋ ህልም አይቻለሁ የሚል? እንዲህ አይነት ዘመን ውስጥ ነው የተገባው። እንዲህ አይነት ዘመን ውስጥ ነው የተገባው። ስለዚህ ወገኖች በተለይ ይህንን ጦርነት የሚመጣው እስቲ ጀምሮ ጦርነትን አንፈልግም ከእንግዲህ ወዲያ በትግራይ ላይ የሚሆን ኤኒ ጦርነት በኤክስ በትዊተር በፌስቡክ ጻፉ። ሊያደርጉት ነው፣ ሊነሱ ነው። ይዋሻሉ፣ እየዋሹ ነው፣ እያደነዘዙ ነው። ባለፈው ጊዜ እንዳልኩት ቦዞ እያደረጉ ነው ማይንድህን። እንደዛ አድርገው ነው የጀመሩት። ያኔ እንኳን ተቀባይ ነበራቸው፣ እውነት ይመስል ነበር። አሁን ግን ሰውየው ይህንን ህዝብ እንዴት አድርገን ነው እንደማይቀበላቸው ያውቃሉ። ነገር ግን በፕሮፓጋንዳ በውሸት እያደነዘዙ ነው። ባለፈው ሁል ጊዜ እንደምለው ናይጄሪያ ውስጥ አንድ ክፍለ ሀገር ኮምፕሊትሊ ታሪኳን፣ ባህሏን፣ ካልቸሯን ደስምሰው በቅርብ ጊዜ ልጅ በብሪትን ፓርላማ ውስጥ እያስነሱት ነው። በኤሮፒያን ፓርላማ ውስጥም ማጆሪቲዎችም ክርስትና እምነት ተከታዮች ናቸው። እንዳለ ወግረው አጠፏቸው። ከፍ ቦታውን የሰጧቸው የዛች ክፍለ ሀገር የነበሩት ታጋዮች ነን ባይ፣ ከዛም በኋላ በሐሰት በውሸት ተታለው ወጥተው ትሬዘነስ ሆነው ህዝቡን ያስጨፈጨፉ። ዛሬም በትግራይ ላይ ይሄ ነገር እየታየ ነው ወገኖቼ። I'm sorry to say እየታየ ነው። a lot of treasonous ፕሮፓጋንዳው፣ ጩኸቱ እንዲሆን በእውነት የቆሙ ሰዎች ለሂውመን ራይት የቆሙ ሰዎች ይህን እሳቱ ከመምጣቱ በፊት ፕሊዝ የምናውቀውበትን መንገድ እንፈልግ። ስለዚህ ሰውዬ አንድ ቀን ከተናገረው እሷን ጨርሼ ልባል።
በኤርትራውያኖች ነበር፣ በሻዕቢያዎች ነበር የተማረከው። ዛሬ አሰብን ስትል ኤርትራን መኔ ታጣለህ ብሎ ሲናገር አነክስ አደርጋለሁ ማለት ነው። የሰው አገር ሄጄ እወርሳለሁ። እፍረተ ቢሶች ናቸው፣ እውቀተ ቢሶች ናቸው። ፓርላማ ነው። በዚህ ጋር ስትመለከቱት የኬንያ ፍላግ አለ፣ በዛ ጋር ስትመለከቱ ደግሞ የኢትዮጵያ ፍላግ አለ። እንዲህ የሚደነፉት እነዚህ ሰዎች ሕግን አያውቁ፣ ምንም ነገር የሚያውቁት ነገር የለም። አንፎርችነት ያችን የመሰለች ሀገር እንደነዚህ አይነት ሰዎች ጋር መውደቋ። ወገኖቼ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር ይሆን። ፕሊዝ ፕሊዝ ወደ ሴንሳችን እንመለስ። አንድ እንሆንና አንድ ነገር እናድርግ። ታንክ ዩ